እጅግ ያሳዝናል። ይሁሉ ሀበሻ የመን ውስጥ በስቃይ ነው የሚገኘው። ገራ ቆርጦ የሚሄዱት የሰው ዳይፐር ሊቀይሩ አይደል? የትልልህ ሰው የህፃናት እኮ አይደለም አንተ ግልብደ መልከቱ እንግዲህ የነዚህን ሐሰተኛ ነቢያት እንግዲህ ጥጋብ ማለት ምን ነው ችግር አለው? ክርስቶስ ዝቅ ብሎ እግር አጥቦ የለ እንዴ? ስራ ምንድነው ብትባል አሁን አንተ ምንድነው ስራ? አውርቶ አዳሪ። የትንቢት መልእክት አብዛኛው የሚሰጠው የተስፋ ቃል ቅለብ ያዝ ዝገን የሚባለው ነገር ከሀገር ትወጣለህ ነው። ይሄ ፖለቲካ አይደለም፣ ሪያሊቲ ነው። ያንተ ሻይን ማረ ያንተ ከፊት ለፊት መሰለፍ በሰዎች መወደድ ድሮንም ከስናይፐርም በላይ ነው የሚፈራው ያንተን ስኬት። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ ሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። መልከቱ እንግዲህ የነዚህን ሐሰተኛ ነቢያት እንግዲህ ጥጋብ ማለት ነው። እኔ እንድጸልይለት መጥቶ ነበር፣ አልጸልይልህም አልኩት። ለምን? መንፈሳዊ አባቴ ፍቃድ ካልሰጠኝ ለማንም ሰው አልጸልይለትም። መንፈሳዊ አባቴ ፍቃድ ከሰጠኝ ለወንድሞቼ መጸለይ እችላለሁ። በህልም አይቼ ምናምን ቢልኝ ብዙ ናቸው፣ ግን አልጸልይላቸውም ነው የሚለው። መንፈሳዊ አባቴ ካልፈቀደ አልጸልይልህም እንጂ እኔ ለሁሉም ሰው አልጸልይም ምናምን። በቃ ይሄ ራሳቸውን ወጥረው ባይዘው ወይ ልንገርህ፣ በመጀመሪያ ደረጃ ነብይ አይደለም፣ ሐሰተኛ ነብይ ነህ። በጣም የምትቀልዱ ማለት ነው። ህዝብ ላይ የምታሾፉ፣ እዚህ ምስኪን ህዝብ ላይ የምታላግጡ፣ የእግዚአብሔርን ቃል የሚያውቅ ሰው ጸሎትን ከፈለኩ ጸልይላለሁ ካልፈለኩ አልጸልይልም። አባቴ ራሱ መጸለይ ይችላል እኮ። በቃ የደነዘዘ ህዝብ አገኛችሁ ትጫወቱበታላችሁ አይደል? ደግሞ እዚህ ጋር ደግሞ የሚለውን ስሙት። እንደ ኤርትራው እንዳትሆን። እሺ፣ እንደ ኤርትራው ከሆንክ ትበላለህ። እሺ፣ ተመልከቱ። እዚህ ጋር ደግሞ ያለው እንደ ኤርትራዊ እንዳትሆን ምናምን የሚያወሩትን የማያውቁ አንድ የመጽሐፍ ቅዱስ ቃል አያውቁም። ባይዘው የሆነች መድረክ ላይ ወጥተው ለመናገር ገራ ቆርጦ የሚሄዱት የሰው ዳይፐር ሊቀይሩ አይደል? የትልልህ ሰው የህፃናት እኮ አይደለም አንተ ግልብደ የእውነት እኔ እነሱን ሰዎች እየሄዱ ገንዘብ የሚወስዱባቸው ሰዎች ግን እግዚአብሔር ይገስጻቸው። የትልልህ ሰው የ70 ዓመት የ80 ዓመት ሽማግሌ ወርፈይዞ እዚህ መጥቶ በእንግሊዘኛ የሚያዙ ማለት ነው። ሆቴል ገብቶ ሶሪ ምናምን ይሉት በእንጀራዬ ላይ ስለመጣ ቆይ እናቱ አቶ ቸሬ ምን ነው? በነገራችን ላይ ነርሲንግ ሆም የሚሰሩ ሰዎች በጣም ቅን ልብ ያላቸው፣ ሰውን ለመርዳት ፍላጎት ያላቸው ሰዎች ናቸው። ስራ ብቻ አይደለም እርዳታም ነው። ቤኔፊታቸው ደግሞ ሁለት ነው፣ ደሞዛቸውና የእግዚአብሔር ጸጋ። በጣም ነው የሚመረቁት እና በጣም ዩኒክ የሆኑ ሰዎች ናቸው የሚሰሩት። ለምሳሌ አሁን አንተ እንደዚህ ቆመህ አትቀዝንም አይደለ? ዳይፐር አይደረግልህም። ስትሮክ ካልመታ፣ ዲስክ ካልተንሸራተተ፣ ፓራላይዝ ካልሆንኩ ወይ ካላረጀ። እዛም ነርሲንግ ሆም ያሉት እንደዛ ናቸው። ግማሾቹ ያረጁ፣ ግማሾቹ ደግሞ በእግዚአብሔር እጅ የተያዙ ናቸው። አንተ እንደዚህ አይነት ነገር ሀፕን ቢያደርግብህ ቤተሰብህን ተጣለዋለህ። እና እዛም ያሉት አብዛኞቹ ቤተሰብ የሰለቻቸው ናቸው። እና እነዚህ ሰዎች በደንብ ነው ቴክ ኬር የሚያደርጓቸው። ሌላው እዚህ መጥተው በእንግሊዘኛ የሚያዟቸው። አንድ ሰው አረብ ሀገር ሲሄድ አረብኛ መልመድ ግዴታው ነው ከሀገሬው ሰው ጋር ለመግባባት። ጀርመንም ሲሄድ ጣሊያንም ሲሄድ እንደዛው። አሜሪካን ሀገርም ስትሄድ እንግሊዘኛ የመልመድ ግዴታ አለብህ። ሌላው አማርኛ ያወራ አረብኛ ሲቀላቅል ኖርማል ነው። ዲያስፖራው ግን ተሳቆ ነው ያለው። ትንሽ እንግሊዘኛ ሲቀላቅል እንደ ጉራ እንዴት ነው የምታዩት? ምን አይነት ማይንድ ሴት ነው ያላችሁ? ላንጉጅ እኮ ነው። ትቀናላችሁ እንዴ? ምን ነው እናንተ በየመድረኩ ባይዘዌይ ኤኒዌይ ቢ ኬርፉል እንደዚህ እንደ ምስር እየበታተናችሁ ስትሉት አይደል እንደምትሉት? ረዘም ያለ እንግሊዘኛ ይከብዳችኋል እንጂ እኮ አንዳንዶቹን ትችሏቸዋላችሁ። እኛ ላይ ሲሆን ለምን ነው የሚካበደው? ዲያስፖራ እንደዚህ መናቅ ጥሩ አይደለም። ስንመጣ እኮ እጃችንን ነው የምታዩት አይደል እንዴ ሁላችሁ። ሌላው ዳይፐር ከዚህ እንልካለን ወደ ኢትዮጵያ። ይሄን ታውቃለህ? ለመቄዶንያ ዳይፐር የሚለብስ አካለ ስንኩልና አዛውንት እዛም አለ።
በጣም ቮለንቲር ይደረጋል። በነገራችን ላይ ሄዳ አታውቅም ማለት ነው። እስቲ ጎራ ብል ቮለንቲር አድርግ 1-2 ቀን ምን ነው ችግር አለው? ክርስቶስ ዝቅ ብሎ እግር አጥቦ የለ እንዴ? ስራ ምንድነው ብትባል አሁን አንተ ምንድነው ስራ? አውርቶ አዳሪ አይደል? ስራ በዚህ መጠን አትናቅ። የሚሰራ ሰው ሙድ ያስክ መሆኑ ነው። እጅግ ያሳዝናል። ይህ ሁሉ ሀበሻ የመን ውስጥ በስቃይ ነው የሚገኘው፣ በየመንና በሳውዲ ድንበር ውስጥ እነዚህ ሁሉ ሀበሻ እንደሚገኙ እንግዲህ በቅርብ ጊዜ የወጣው ፎቶ ያመለክታል። የምትመለከቱት እነዚህ ሀበሾች ወደ ሳውዲ እንገባለን ብለው ነው እንግዲህ በዚህ በየመን ድንበር ላይ እንደዚህ እየተሰቃዩ የሚገኙት። የመኖችም ይህንን ፎቶ በማህበራዊ ሚዲያቸው ላይ ሲያዘዋውሩት ነበር። በህገወጥ ስደተኞች አገራችን ተወራለች፣ አገራችን ስጋት ላይ ናት እያሉ እንግዲህ ሀሳብ ሰጡበት ነበር። ሳውዲ ድንበሯን አቋርጦ የሚገባ ማንኛውም ህገወጥ የሆነ ዜጋ ላይ ከፍተኛና ጠንካራ የሆነ ህጋዊ እርምጃ እየወሰደች ትገኛለች። የመኖች አሁን በተለየ ሁኔታ እንግዲህ እንቅስቃሴ ጀምሯል። ይህ ሁሉ ህገወጥ ስደተኛ በራሳችን ድንበር ውስጥ ይገኛል በማለት በተጨማሪ እንግዲህ ሳውዲ አቋርጠው ከገቡ የሳውዲ መንግስት እንግዲህ ህገወጥ የሆኑ ስደተኞች ላይ ከፍተኛ የሆነ የህግ ቅጣት እንደምትሰጥና እስካሁንም እየቀጣች እንዳለች ነው የተናገረች። ስለዚህ በስደት ወደ ሳውዲ በህገወጥ መንገድ በድንበር ተሻግራችሁ ለመግባት እንግዲህ ጉዞ ለመጀመር የምታቅዱ ሰዎች እባካችሁ ቆም ብላችሁ አስቡ ማለት ፈልጋለሁ። እዚህ ሀገር ውስጥ ኑሮ ቢከብድ ኑሮ ባይመች ተሰቃይታችሁ ተንገላታችሁ መከራችሁን በልታችሁ በሰው ሀገር ላይ እንዳትሞቱ እባካችሁ። ስለዚህ ህገወጥ ስደት የምትሄዱ ሰዎች ቆም ብላችሁ አስቡ። ስለዚህ ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር በማድረግ ቢያንስ አንድ ሰው የሚወጣ ሰው እንግዲህ መረጃውን በአግባቡ እናድርስለት። ነገሮች ከባድ ሆኗል። ስለዚህ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉት ይህን ቪዲዮ። በውስጡ ቅናት ያለበት ሰው ሁሉ ጊዜ ያንተን ስኬት እንደ አደጋ ይመለከታል። እንደ ከባድ አደጋ ነው የሚመለከተው። ያንተ ሻይን ማድረግ፣ ያንተ ከፊት ለፊት መሰለፍ፣ በሰዎች መወደድ፣ ተቀባይነት ማግኘት ለሱ አደጋ ነው። ከድሮንም ከስናይፈርም በላይ ነው የሚፈራው ያንተን ስኬት። ቅናት ደግሞ በሽታ ነው። የሚመጣው በሶስት ምክንያቶች ነው። የመጀመሪያው ከተስፋ እጥረት ነው የሚመጣው ቅናት። ሁለተኛው ከመንፈሳዊ እድገት እጥረት ይመጣል። ሶስተኛውና የመጨረሻው ከመንፈሳዊ ሐሳብ እጥረት ይመጣል። ተስፋ የሌለው ሰው፣ በመንፈሳዊ ነገር ያላደገ ሰው እና መንፈሳዊ ሐሳብ ጭንቅላቱ ውስጥ የሌለ ሰው ሁሉ ጊዜ ቅናተኛ ይሆናል። መውጣትን መግባትን በህይወት መኖር ለሱ ከባድ አደጋ ነው። ተስፋ ያለው ሰው አይቀናም። በመንፈሳዊ ነገር ያደገ ሰው አይቀናም። የመንፈሳዊ ሐሳብ እጥረት የሌለበት ሰው አይቀናም። እና በቅናት መንፈስ ለተጠቁ ሰዎች መጸለይ አለብን። ነፃ ሊወጡ ይገባል። በሽታ ስለሆነ ለነሱም አንዳንድ ማዘን አለብን። እንጸልይላቸው፣ ነፃ ይውጡ። አብዛኛው የትንቢት መልእክት፣ አብዛኛው የሚሰጠው የተስፋ ቃል ቅለብ፣ ያዝ፣ ዝገን የሚባለው ነገር ከሀገር ትወጣለህ ነው። ስለዚህ ወጣቱ በሙሉ ልቡ ያለው ውጪ ነው። በጣም ያሳዛኝ ነው። አገሩን ማገልገል፣ ተወልዶ ያደገባትን ቤተክርስቲያን ማገልገል፣ አባቶቹን፣ እናቶቹን፣ ወላጆቹንም ጭምር የራሱን የግል ወላጆቹን ማገልገል፣ መርዳት፣ መጦር ሳይሆን በቃ ከመሬት ብቅ አለ ውጭ ሀገር፣ የውጭ ሀገር ትንቢት ነው የሚነገረው፣ የውጭ ተስፋ ቃል ነው የሚሰጠው። ከዚህ የተነሳ ሁሉም ፓስፖርት አውጪ፣ ሁሉም የኢሚግሬሽን መስሪያ ቤት ሄዶ የፈቃድ ጥያቄ ሰልፍ ላይ የቆመ ሁሉም ውጭ ሀገር መሄድ እግዚአብሔር ሲፈቅድ በእግዚአብሔር መንገድ ሲሆን ጥሩ ነው፣ ትክክል ነው። ግን ውጭ ሀገር ሄደው ህይወታቸው የተበላሸ፣ ጸጋቸውን የጣሉ፣ አምላካቸውን የተዉ ብቻ አይደለም የተመኙትን መሻሻል፣ የተመኙትን ብልጥግና ሳያገኙት የራቃቸው፣ መንገድ ዳር የወደቁ፣ በየፓርኩ የሚተኙ በጣም ብዙ ወደ ቁጥር ቢለወጥ በሚሊዮኖች ምናልባት ሊቆጠሩ ይችላሉ። በአፍሪካ ሀገራት፣ በአሜሪካም፣
በአውሮፓም ልዩ ልዩ ከተሞች በአይኖቻችን አይተናል። ትንቢት የተነገረለት ያልፍልሃል፣ ይሳካልሃል የተባለ ሁሉ ሄዶ የተሳካለት ይመስል ወጣቱ ልቡ ከሀገሩ ተነስቷል። እርግጥ ነው ጥያቄዎች አሉ። በአገር በተለያዩ በኢኮኖሚም ሆነ በሌላው ጥያቄዎች አሉ። እኛ በዓለም ላይ ከሚገኙ ሃይማኖቶች አንዱ አይደለንም። እኛ ሃይማኖት ተከታዮችም አይደለንም። የምንከተለው ክርስቶስን ነው። ሃይማኖት ማለት እምነት ከማለት አንፃር ነውር አይደለም። ሃይማኖት ወይም ሃይማኖተኛ ብሎ መጥራት ነውር ሆኖ አይደለም። ግን የኛ ማንነት ከሃይማኖተኝነት በላይ ነው። እኛ ሃይማኖት ተከታዮች አይደለንም። እኛ ክርስቶስን ነው የምንከተል። አባል የሆንንበት አጥቢያ ቤተክርስቲያንም ሆነ የአጥቢያ ቤተክርስቲያናት ስብስብ የሆነው ቤተ እምነት በሙላት አይገልጠንም። አጥቢያ ቤተክርስቲያን ያስፈልገናል። አጥቢያው ተሰብስቦ ቤተ እምነት መፍጠራቸውም በጣም ድንቅ ነው። ይሄ ጥቅሙ ለምንድን ያልን እንደሆነ ለመሰባሰብ ይረዳናል፣ ለመታየት ይረዳናል፣ ለመልካም ስራና ለፍቅር ለመነቃቃት ይረዳናል። ሰልጥነን ተምረን ታጥቀን ለስራው ለመውጣት እንደዚሁም ደግሞ አንዱ ለአንዱ ክትትል ለማድረግ ለመጠያየቅ፣ ለመደጋገፍና ለመረዳዳት አስፈላጊ ነው አጥቢያም ቤተ እምነትም መሆን። ዳሩ ግን ማንነታችንን ሙሉ በሙሉ አይገልጠውም። የመግለጥ አቅም ብቃት የለውም። የቤተ እምነታችን ስም ማንነታችን በሙላት አይገልጠውም። እኛ ከዚያ በላይ ነን። እግዚአብሔር አምላክ የተመሰገነ ይሁን። ከዚያ በላይ ነን። መሃል መንገድ አስፋልት ላይ እንደዚህ ብሎ ሲሸና ችግር የለም። መሃል መንገድ ላይ ሲመሰክር ግን ይሄ ፖለቲካ አይደለም። ሪያሊቲ ኢየሱስ ያድናል የሚሉ ሰዎችን ኢየሱስ ብሎ ሳይጨርሱ ይሄ የሚያክል ጫት ይዞ የሚለው ግን ሰላም ነው፣ ችግር የለም። በመንፈሳዊ አስተሳሰብ ሳይሆን ሎጂካሊ ያስቡት። ብብቱ ስር ትልቅ ጫት የያዘ በዚህ በኩል በሃይላንድ አረቄ የያዘ ሰውዬ ነው ከተማውን ሊረብሽ የሚችለው ወይስ ማይክ ይዞ ኢየሱስ ያድናል ብሎ የሚመሰክረው ነው? ስፒሪቹዋሊ አይደለም፣ ሎጂካሊ ያስቡት። ይሄ ሰውዬ እዚህ ጋር ትልቅ ጫት ይዟል። ቅጭ እያደረገ ነው የዋለው ከ2 ሰዓት ጀምሮ እስከ 11 ሰዓት። አይኑ የግራ ወደ ቀኝ የቀኙ ወደ ግራ እያየ ነው። እንደዚህ ማለት ነው። እስና ዘድ ሆኗል። ዘድ ወደዚህ እስ ወደዚህ አይደለ? አይኑ እንደዚህ እያየ ነው። 2 ሌትር አረቄ ይዟል። አስፋልቱን ብቻውን ይዞ ይሄዳል እንደዚህ እየረገጠ። ለማዳን የሚሰራውን ኃይል የሚያውጀውን አታሳድድ። ይህ ኃይል በዘመናት መካከል የኃያላንን ክንድ እየሰባበረ የመጣ ታላቅ እጅ ነው። አንቆ ሃንግ ያላደረገ እጁ ላይ ዱላ የሌለው ስናይፈር የሌለው ማይክ ብቻ ያለው ሰውዬ ምን ይሰራል ብሎ ነው የሚፈራው? ምንም እኮ የለው፣ ማይክ ነው ያለው እጁ ላይ። ለማዳን የሚሰራውን ኃይል ለሰዎች እየተናገረ ነው። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ስለተባለ ይሄ ባይዘዋይ የምርጫ ጉዳይ ሳይሆን ግዴታችን ነው። ከቻልክ አልተባልክም፣ ከተመቼ አልተባልክም፣ መስክር ነው የተባልከው። ልክ እንደሚፈርስ ቤት ኤክስ አልተደረገም። እዚህ ጋር ይቻላል፣ እዚህ ጋር አይቻልም። እዚህ ጋር 5 ሜትር ገብተህ እዚህ ጋር 7 ሜትር ገብተህ አልተባለም። መግባት ባለብህ ስፍራ ቀጥ ብለህ ግባ ነው የተባለው። ትገባለህ አትገባም?